የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በመርሃ ግብሩ እንደተናገሩት የመስክ ጉብኝቱ የገበያ ትስስር በመፍጠር የቡና አምራች አርሶ አደሮችን ተጠቃሚነት ለማሳደግ የተያዘውን እቅድ ከግብ ከማድረስ አንጻር ፋይዳው የጎላ ነው። የተጀመረው የዛሬ ቡና ኢኒሼቲቭ የቡና ምርታማነትን በመጨመር በምርት አያያዝ ሂደት ላይ ያሉ ችግሮችን በመፍታት የገበያ ማነቆ ፈተን የይርጋ ጨፌ ቡና አምራቾች ብቻ ሳይሆኑ መላው የጌዴኦ አርሶ አደር ከዛም አልፎ ሌሎችም አርሶ አደሮች የተሻለ ምርት አምርተው የተሻለ ገበያ አድርሰው የተሻለ ገንዘብ አግኝተው በጉልበታቸው በልፋታቸው ሀብታም የሚሆኑበትን ድጋፍ እንዲያደርጉ በክልሉ መንግስት በኩል አስፈላጊው አብረን ለመስራት የእናንተንም ዓላማ ለማሳካት በክልሉ መንግስት ደግሞ ጀመራቸው ኢኒሼቲቮችን እውን ለማድረግ አብረን እንደምንሰራ እዚህ በተሰበሰቡ የጌዴኦ አባቶችና አመራሮች ስም ቃል እየገባሁኝ እኛም ደግሞ አብረን ሰርተን አብረን የምንቀየር በተለይ ቻይናና ኢትዮጵያ የሁል ጊዜ ወዳጅነት ያለን ሀገራት ስለሆነ ይህንን አጠናክረን እንደምንቀጥል ቃል ይገባላቸዋል። አመሰግናቸዋለሁ። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ዞኑ በጥምር እርሻና ባለልዩ ጣዕም ቡና በማምረት የሚታወቅ መሆኑን በማንሳት የቡና ምርታማነትን በማሳደግ አርሶ አደሩ ተጠቃሚ እንዲሆን ከኢትዮ ቻይና የትስስር ቡድን ጋር በቅንጅት እንደሚሰሩም ገልጸዋል። የኢትዮ ቻይና ልዑካን ቡድን መሪ ማዳም ቤቲ ይርጋ ጨፌ ቡና የተሻለ ውጤት እንዲያስመዘግብ የቴክኖሎጂ ሽግግር ለማድረግ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በጥምረት እንሰራለን ብለዋል። የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳውት ቡነ እንደገለጹት የኢትዮ ቻይና ትብብር ልዑካን ቡድን ባደረጉት ጉብኝት የእውቀትና የቴክኖሎጂ ሽግግር ከማድረግም ባለፈ የገበያ ትስስር ለመፍጠርና የኢኮኖሚ ተጠቃሚነትን ለማረጋገጥ የሚያስችል ነው ብለዋል። ቴክኖሎጂው ምርትና ምርታማነትን በአግባቡ ለማሳደግ አርሶ አደሩን ለመደገፍ ነው። ጠቀሜታ በጣም ከፍ ያለ ነው። ገበያ ከማፈላለግ አንጻር ቃል ገቡበት ሁኔታ አለ። አርሶ አደሩ እዙ ባለበት ምርቱን ጨምሮ ምርታማነትን ጨምሮ የገበያ ትስስር እንዲያደርግ በ50 ሄክታር ውስጥ ያሉ አርሶ አደሮች የዚህ የአጭር ጊዜ ተጠቃሚ እንዲሆኑ ስራ እንሰራለን ብሎ የተግባቡበት ነው። በመስክ ጉብኝቱ ማጠቃለያ የቡናና እንሰት ተከላ መርሃ ግብር ተካሂደዋል።